ሰላም ጤና ይስጥልን። ይህ ሪፖርተር ቴሌቪዥን ነው። ሪፖርተር ቴሌቪዥን በሚዲያ ኤንድ ኮሚኒኬሽን ሴንተር እየተዘጋጀ የሚቀርብ ዜናዊ መሰናዶ ነው። ከወቅታዊ ዜናዎች ጋር ሄኖክ ያሬድ ነኝ። በቅድሚያም የኢትዮጵያ ንግድ ባንክ በተለያዩ ቅርንጫፎቹ ስራ አስኪያጅ የነበሩ 59 ሰራተኞቹን ከኃላፊነታቸው አነሳም። ከጥር 6 ቀን ጀምሮ ከተመደቡበት ቅርንጫፍ ስራ አስኪያጅነት መነሳታቸውንና በአስቸኳይ ወደ ተመደቡበት የክልል ቅርንጫፍ ሪፖርት እንዲያደርጉ ደብዳቤ የደረሳቸው ኃላፊዎቹ የደረሳቸው የትዕዛዝ መልእክት ያለበት ወረቀት የእነሱ መሆኑን እስከሚጠራጠሩ ድረስ መደንገጣቸውን ለሪፖርተር ገልጸዋል። ከ10 ዓመታት በላይ በቂ ልምድ ያገኙ መሆናቸውንና ኃላፊነታቸውን በበቂ ሁኔታ እየተወጡ እንደሚገኙ የገለጹት ኃላፊዎቹ እነሱን እንዲተኩ የተደረጉት ሰራተኞች ከ2 እና ከ3 ዓመታት በላይ ልምድ የሌላቸው መሆኑን አስረድተዋል። ስለ ጉዳዩ ማብራሪያ እንዲሰጡ የኢትዮጵያ ንግድ ባንክ ኮሚኒኬሽን ስራ አስኪያጅንም ሆነም ሌሎች ኃላፊዎችንም ለማግኘት የተደረገው ሙከራ ባይሳካም ስማቸው እንዲገለጽ ያልፈለጉ ኃላፊዎች በሰጡት ምላሽ ባንኩ ባደረገው ግምገማ መሰረት የአፈጻጸም ብቃታቸው ዝቅተኛ የሆኑ 59 የቅርንጫፍ ስራ አስኪያጆች መነሳታቸውን እንደሚያውቁ ገልጸዋል። የታምሩ ጽጌ ዘገባ። የሕዝብ ተወካዮች ምክር ቤት የህፃናት ሽያጭን፣ የህፃናት የወሲብ ንግድና የህፃናትን የወሲብ ቀስቃሽ ፊልሞችን ለመከላከል የወጣው ኮንቬንሽንን ጥር 20 ቀን አጸደቀ። የህፃናት ሽያጭን፣ የህፃናት የወሲብ ንግድና ወሲብ ቀስቃሽ ፊልሞች በማሳተፍ የሚፈጸሙ ወንጀሎች በዓለም አቀፍም ሆነ አገር አቀፍ ደረጃ አሳሳቢ የሆኑ በመምጣታቸው ኮንቬንሽኑን በማጽደቅ የህፃናትን መብት ማስከበር ተገቢ ነው ተብሏል። የተጠቀሰውን ወንጀል ለመከላከልና የህፃናትን መብት ለማስከበር ኢትዮጵያ ብቻዋን መንቀሳቀሷ ውጤታማ ስለማያደርጋት ኮንቬንሽኑን በማጽደቅ ከሌሎች ሀገሮች ጋር ተባብሮ በአጋርነት ወንጀሉን መከላከል እንደሚያስችላት ተገልጿል። በተመሳሳይም ህፃናትን በጦርነት ማሳተፍን በሚመለከት የወጣውን የህፃናት መብቶች ኮንቬንሽንን ተጨማሪ ፕሮቶኮል ፓርላማው አጽድቆታል። የዮሐንስ አንበርብር ዘገባ። ከዚሁ ከፓርላማ ዜና ሳንወጣም በኢትዮጵያ የሚገኙ ቅርሶችን በብሔራዊና በክልል ቅርስነት የሚመድብ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀረበ። ቅርሶችን በብሔራዊና በክልል ቅርስነት መመደብ ያስፈለገው በቅርሶች ጥበቃ ስራ ላይ በፌዴራልና በክልል መንግስታት መካከል የስራ መደራረብ፣ የሰው ኃይል ጊዜና የፋይናንስ ብክነት ችግርን ለመቅረፍ መሆኑን የረቂቅ አዋጁ ማብራሪያ ያስረዳል። በብሔራዊ ቅርስነት ለመያዝ ከወጡት መስፈርቶች መካከል የሰው ዘር አመጣጥ የሚወክል ግኝት፣ የኢትዮጵያውያን የጋራ ባህልና ታሪክ መገለጫ የሆነ ተንቀሳቃሽ ቅርስ፣ የባህል አሻራ ከሆነ ሁነት ጋር የተያያዘ ቦታም፣ የመታሰቢያ ሐውልት፣ ግብረ ህንፃ ወይም ሌላ ግንባታም በመስፈርትነት ተቀምጠዋል። ምደባው የሚካሄደው በአዋጁ መሰረት በሚቋቋመው የቅርስ ምደባ ምክር ቤት ይሆናል። ከዚህ ቀደም በዓለም ቅርስ መዝገብ ውስጥ የገባ ቅርስ ያለምንም መስፈርት በብሔራዊ ቅርስነት እንደሚመደብ በረቂቅ አዋጁ ተቀምጧል። ዮሐንስ አንበርብር እንደዘገበው የውጭ ባለሀብቶች በግብርና ኢንቨስትመንት ላይ ለመሰማራት ሰፋፊ የእርሻ መሬቶችን ወስደው እያለሙ እንጂ መሬት ለመቀራመት ብለው ወደ ኢትዮጵያ አልገቡም ሲል ግብርና ሚኒስቴር አስታወቀም። መሬት መቀራመት ኢትዮጵያን ጭራሽ አይመለከታትም ሲሉም ለሕዝብ ተወካዮች ምክር ቤት ያስታወቁት የግብርና ሚኒስትሩ አቶ ተፈራ ደርበው ናቸው። ሚኒስትሩ የ6 ወራት የሥራ አፈጻጸም ሪፖርታቸውን ጥር 20 ቀን ለፓርላማው ሲያቀርቡ ሰፋፊ መሬቶች ወስደው በግብርና ላይ ኢንቨስት እያደረጉ ስለሚገኙ የውጭ ባለሀብቶች ትክክለኛ ማብራሪያ እንዲሰጡ በተጠየቁበት ወቅት ነው ይህንን የተናገሩት። በፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ የሆኑት አቶ ግርማ ሰይፉ ለሚኒስትሩ ባቀረቡት ጥያቄም የውጭ ኩባንያዎች ሰፋፊ መሬቶች፣ አንዳንዶቹ እንደሚሉት ቤልጅየምን የሚያህል መሬት ተሰጥቶ እየተካሄደ ስላለው ኢንቨስትመንት በቂ ማብራሪያ በሪፖርቱ ስላልተካተተ እውነቱ ሊብራራ ይገባል ሲሉ ጠይቀዋል። በሰፋፊ መሬቶች ላይ የሚካሄድ የግብርና ኢንቨስትመንት ችግር የለውም ያሉት አቶ ግርማም በመንግስት ላይ እየቀረበ ያለው ክስ አርሶ አደሮች እንዲፈናቀሉ ማድረጉ አንዱ ነው ብለዋል። በጉዳዩ ላይ የሚኒስቴሩ ኃላፊዎች በጋራ ምላሽ የሰጡ ሲሆን ሚኒስትር ደኤታው አቶ ወንዲራድ ማንደፍሮም በሰፋፊ መሬቶች ላይ ለሚካሄድ የግብርና ኢንቨስትመንት ሲባል አንድም ሰው ከቀየው እንዲፈናቀል አልተደረገም ብለዋል። በሰፋፊ መሬቶች ላይ የሚደረግ የግብርና ኢንቨስትመንት ከፍተኛ የገንዘብ አቅም እንደሚጠይቅ የተናገሩት ሚኒስትር ደኤታው
ከዚህ ጋር የተያያዙ ችግሮች መኖራቸውን ግን አልሸሸጉም። የዮሐንስ አንበርብር ዘገባ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ጥር 18 ቀን አዲስ ፕሬዝዳንትና አመራሮችን መረጠ። በሙስና ወንጀል ተጠርጥረውና ክስ ተመስርቶባቸው በዋስ በሚገኙት በቀድሞ የማህበሩ ፕሬዝዳንት ሊቀ ትጉሃን አስታጥቄ አባተ ምትክ የተመረጡት የታዋቂው አርበኛ የራስ መስፍን ስለሺ ልጅ አቶ ዳንኤል ጆቴ መስፍን ናቸው። አዲሱ ተሿሚ አርበኛ ባይሆኑም በአባታቸው በራስ መስፍን ስለሺ አርበኛና ኒሻን ተሸላሚ መሆናቸውን የሚናገሩት አቶ ዳንኤል በማህበሩ ውስጥ በልማት ሲሳተፉ የቆዩ መሆናቸውን ገልጸው እመረጣለሁ የሚል ሐሳብ ሳይኖራቸው በድንገት መመረጣቸውን ተናግረዋል። አቶ ዳንኤል የማህበሩ ፕሬዝዳንት በመሆናቸው በወር 4000 ብር ደሞዝ የሚከፈላቸው ቢሆንም እሳቸው ግን ደሞዛቸውን እንደማይወስዱና በየወሩ ለ20 አርበኞች በዕጣ እንዲከፋፈልላቸው ለአስመራጭ ኮሚቴው ቃል ገብተዋል። አቶ ዳንኤል ጆቴ መስፍን በ1936 ዓ.ም በኢሉ አባቦራ የተወለዱ መሆናቸው ከሳን ፍራንሲስኮ ስቴት ዩኒቨርሲቲ በኢኮኖሚክስ እንዲሁም ከኦክስፎርድ ዩኒቨርሲቲ በአግሪካልቸራል ኢኮኖሚክስ 2 ዲግሪዎችን ማግኘታቸው ታውቋል። ታምሩ ጽጌ ዘግቦታል። የኢትዮጵያ አየር መንገድ ለረዥም ዓመታት ያገለገሉ ቦይንግ 767 እና ቦይንግ 757 የመንገደኞች አውሮፕላኖችን በአዲስ ለመለወጥ በሂደት ላይ መሆኑን አስታወቀ። አየር መንገዱ በተጠናቀቀው የበጀት ዓመት የላቀ የሥራ አፈጻጸም ላሳዩ 31 የቲኬት ኤጀንቶች ጥር 17 ቀን በአዲስ አበባ ጎልፍ ክለብ ባዘጋጀው ሽልማት መሰናዶ ላይ የተገኙት ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም እንደተናገሩት ነባሮቹ አውሮፕላኖች በአሁኑ ጊዜ መንገደኞች የሚፈልጉትን ምቾት ባለማሟላታቸው በዘመናዊ አውሮፕላኖች ለመለወጥ በሂደት ላይ ነው ብለዋል። ዘንድሮ አየር መንገዱ 14 አዳዲስ አውሮፕላኖችን እንደሚረከብ፣ ከእነዚህ ውስጥ 5ቱ ቦይንግ 7878 ድሪም ላይነር አውሮፕላኖች መሆናቸውን አቶ ተወልደ ሳይናገሩ አላለፉም። ቃለ ኢየሱስ በቀለ ዘግቦታል። በመጨረሻም በአሜሪካው የልማት ተራድኦ ድርጅት የተገነባው የእርሻ ንግድ አገልግሎት ማዕከል በኦሮሚያ ክልል አምቦ ከተማ በይፋ ተከፈተ። ጥር አጋማሽ ላይ ይፋ የሆነው ማዕከሉ ምርጥ ዘር፣ ማዳበሪያም፣ የእጽዋት ጥበቃም፣ የእንስሳት ውጤቶችና መረጃ በማቅረብ አርሶ አደሩ ምርቱን ከራሱ አልፎ ለገበያ ማቅረብ የሚችልበትን ደረጃ ያመቻቻል። በኢትዮጵያ የዩኤስኤይድ ተወካይ ሚስተር ኮሊን አግስ በሥነ ሥርዓቱ ላይ እንደተናገሩት ማዕከላቱ ጥራት ያላቸው ግብዓቶችን ከማቅረብ ባሻገር ከሙያና ከመረጃ ጋር የተያያዙ የአነስተኛ አርሶ አደር ችግሮችን ለመፍታትም ጥረት ያደርጋሉ ብለዋል። ከአምቦ በተጨማሪ በዶዶላ፣ ነቀምቴ፣ ፍቼ፣ ቢሸፍቱና ሻሸመኔም የተቋቋሙት እነዚሁ 6 ማዕከላት እያንዳንዳቸው 40,000 የአሜሪካ ዶላር ማግኘታቸው ታውቋል። ሪፖርተራችን ሻሂዳ ሁሴን ዘግበዋለች። የተከበራችሁ ተመልካቾቻችን ዜናዊው መሰናዶ አበቃ። ተጨማሪና ዘርዘር ያሉ ዜናዎች እንዲሁም ልዩ ልዩ አምዶቻችንን በኢትዮጵያን ሪፖርተር ድረገጽ እንድትጎበኙ በአክብሮት እንጋብዛለን። ሰናይ ጊዜ። ክብረት ይስጥልኝ።